ወረዳ ከሳጉሬ ከተማ ነው የተደረገልኝ ነገር። እኔ አይኔን ያመኝ ነበር። በጣም አይኔ እንባ ታፈስ ነበር። ሲባልም በጣም ነው የሚያመኝ። ቀጥታ ቅዳሜ ዕለት እዚህ እንደገባን እዚሁ ግቢ ገብተን በዚህ በኩል ነው ወዲህ የገባ ነው። ወዲያውኑ ማታ አይኔ ማልቀስ ተወች። በጣም ደስ ብሎኛል። ሁለተኛ የተደረገልኝ ነገር አልጋ ቤት ቤርጎ አልጋ በመተኛበት ሰዓት በጣም ሳይነስ አለብኝ። በጣም እንትን ይለኛል፣ ያስነጥሰኛል። ሳስነጥሰኝ በሰላም ተኝቼ እስከ ዛሬ ድረስ ሰላም ነኝ። ሌላው ነብይ መስፍን እዚህ አካባቢ በሚጸልይበት ሰዓት ውጋት ነበረብኝ። ውጋትም ነበረብኝ። ምላስም ይቆስ ነበር። ይሄ ምላስ ለብዙ አመት ነበረ። ያ ምላስም በጣም ድኗል፣ ድኛለሁ። ሌላው ደግሞ ባለቤቴ እዚሁ ዘይት ከተቀባች በኋላ እሷም ጎሮሮዋ ላይ ሁልጊዜ የሚሰካባት ወይም የሚያፍናት ነበረ። በቀጥታ ቅባቱን እንደተቀባችና ጸሎት እንደጸለየላት ያ ነገር ወዲያውኑ ተፈወሰች። እኔ በጣም ደስ ብሎኛል። በጣም ተደስቻለሁ። ምክንያቱም ይሄ አካባቢ የተባረከ አካባቢ ነው። በጣም በጸጋ የተሞላ ነው። ጥሩ ፈውስ አግኝቻለሁ። በጣም ድኛለሁ። ደስ ብሎኛል። ለተለያዩ ዓለም ላሉ ሰዎች እንግዲህ ብዙዎቹ አብዛኞቹ በቤት ተኝተው ሊኖሩ ይችላሉ። ደዋዮች ሊኖሩ ይችላሉ። ታክሞ የማይድኑ ይኖራሉ። እዚህ ያየነው ጸጋ በጣም የተለየ ስለሆነ እዚህ አካባቢ መጥተው ቢገለገሉ ከበሽታቸው ይድናሉ ብዬ ነው ማስተላልፈው። መጥተው ይጎብኙት፣ መጥተው ይጠቀሙ ነው የምለው። ነብይ መስፍን በዚህ አካባቢ በዓለም በኢትዮጵያ ሳይሆን በዓለም ለወደፊቱ ትልቅ ራዕይ ያላቸው ሰው ስለሆኑ ጸጋው በጸጋው ይሞሉ እላለሁ። እግዚአብሔር ጸጋውን ያብዛላቸው። ቤተሰቡን ራሱን ይባርከው ይጠብቀው እግዚአብሔር እላለሁ። ምላስን ወደ 15 አመት አካባቢ ነው። አሁን ነፃ ነው። ድኛለሁ፣ ተፈውሻለሁ። ምንም የሚያመኝ ነገር የለም። ደስተኛ ነኝ። በደስታ ወደ ሀገሬ ለመሄድ ተዘጋጅቻለሁ። አይኔን ለ10 አመት አካባቢ ይሆነኛል። በሁለት መነጽር ነው የሚጠቀመው። አንድ የማንበቢያና ሌላ የሳይትን ነው የምጠቀመው። አሁን በአሁኑ ሰዓት ያለ መነጽር እንትን እያልኩ ነው። ንፋስ በሚመታኝ ሰዓት አይኔ በጣም ታለቅሳለች። በጣም ነው የምታለቅሰው። ማልቀስ ሲባል በሁለቱም አይኖቼ ነው፣ አንዷ ሳትሆን ሁለቱም አይኖቼ ነው የሚፈሳት። በአሁኑ ሰዓት ምንም አንድም ነገር የለም፣ ቆሟል። እኔ ክብር ምስጋና ይድረሰው ነው የምለው። ምንም ያለ ገንዘብ ምንም ተራ ሳልጠብቅ ምንም ሳላደርግ በራሱ አይቶ ራሱ የፈወሰኝ ስለሆነ በጣም 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 አመሰግነዋለሁ። በተለያየ አካባቢ ቲቪም የሌላቸው ሰዎች አሉ፣ በቤት የሚተኙ ሰዎች አሉ። እነዚህ ሰዎች በጎረቤትም ቢሆን በተለያየ ፕሮግራምም ቢሆን ሰው ቤት ሄዶ ይህንን ቴሌቪዥን ቢያዩና ቢጠቀሙ እዚህም ሳይመጡ ከዚህ በሚሰጠው ጸሎት ሊፈወሱ ስለሚችሉ ራሳቸውን አዘጋጅተው ቢጠቀሙ ከያዛቸው በሽታ ይድናሉ ብዬ ስለማምን ይጠቀሙበት፣ አይለፋቸው ነው የምለው።